ያ ሁሉ በቃ ፌመስ ነሽ አንቺ እኮ ጨዋታ ትችያለሽ፣ ዳንስሽ፣ ምንሽ ሁሉ ነገርሽ ያምራል ብላ ባመሰገነችበት አፏ እንግዲህ ይሄን ያህል ምቀኝነቷንና ቅናቷን መቆጣጠር አቅቷት ልጅቷ አብዳለች። ፊንገር ማለት አብዳለች። ከማበዱ አንጻር ነው እገላለሁ ብላ። ስለዚህ ዛሬ ቤታዩን እገላለሁ ስትል ነገ በኔ ማለት አለብሽ። አይደለም እናንተ እዚህ ቲክቶክ ላይ የተሰበሰባችሁት አይደለም እኔ ቱቱ የምትባለዋ ለህይወቷ መስጠት አለባት። ቱቱ የምትባለዋ መፍራት አለባት። ይሄን ቃል ስትሰማ ነገ በኔ የሚባል ነገር አለ። ነገ ከቱቱ ጋር በሆነ ምክንያት ጓደኛዬ ናት አብራን እህቴ በዚህ ገብታ ሰርፕራይዝ አደረገችኝ ትወደኛለች በዚህ ገብታ ብላ እንዳወራች ነገ ሰው ሆኖ ሰውና ሰው ሆኖ የማይጣላ የለም። አይደለም ጓደኛ እናትና ልጅ ራሱ ይጣላሉ። ገባችኋል? የሆነ ቀን ከቱቱ ጋር ብትጣላ ቱቱንም እኮ እንደዚህ ነው የምትላት። ሴም ሽት እኮ ነው። ምክንያቱም አይባልም አንድ ሰው ውስጡ ንጹህ ከሆነ የፈለገ ነገር ቢሆን ከአንደበቱ አውርቆ አውጥቶ እንደዚህ አይነት ቃል አይናገርም። እገላለሁ ብላ ለሌላ ሰው ካለች ለራሳችሁ መፍራት አለባችሁ። ቱቱም መጠንቀቅ አለባት። በቃ በዙሪያ ያሉ ሰዎች ጠቅላላ ይሄ መልእክት ለቤታዩ ብቻ ሳይሆን ለሁላችንም ነው። አንቃለሁ እገላለሁ ሰቅላለሁ የሚሉ ሴቶች መጠንቀቅ አለባችሁ። ወንድ ልጅ ወንድ ስለሆነ ምናምን ሲጣሉ እርስ በርስ እገልሃለሁ ምናምን፣ ሴት ልጅ ግን ቅናቷ የበዛ መጥቶ ራሷን መቆጣጠር አቅቷት የቅናት መንፈስ ጭንቅላት ውስጥ እያደረ ሲመጣ የምታወጣው ቃላቶች ከባድ ነው። መጠንቀቅ አለባችሁ እንጂ እኔ ከአንድ ከጤነኛ ሰው እገላለሁ የሚል ቃል አይወጣም። በጭራሽ አላደርገው። ጀስት የሶሻል ሚዲያ ጸብ ነው። ተጣሉ። እሷም እየሰደበቻት ነው፣ እሷም የተለያየ ነገር አይደል። ስለዚህ እገላለሁ የሚያስብል ነገር ምን አመጣው? መገዳደል ካለብኝ እገልሻለሁ ስትል እሷ እገልሻለሁ ስትል እኔ ራሴ ሀናቡ እያለች ነው የመሰለኝ። እኔ እንዲህ ነው ማለት እኔ እንደናንተ አይደለም። እኔ የሆነ ሰው ላይ የሆነ ነገር ስትሉ እኔ ራሴን ከተውና እኔንስ እንዲህ ብትለኝ የምለው ነገር አለ። አሁን ልጆች ስትሳደቡ፣ የህፃናቶች ስትሳደቡ የኔ ልጆች አልተሰደቡም ብዬ ዝም የምል ሴት አይደለሁኝ። የሰው ልጅ ስትሳደቡ አሁን ጂጂ አንቃለሁ ስትል የአንቺን ልጅ ባገኛት አንቄ እሰቅልሻለሁ ስትል ማለት ነው። ጂጂን በምን አይነት መልኩ እንዳየኋት ታውቃላችሁ? የኔን ልጅ እንዳለች ነው። በቃ ሀናቡ ከኔ ጋር ተጣልታ ክር ያለ ጸብ ተጣልተን ልጅሽን ባገኝሽ እሰቅላለሁ እንዳለችኝ ነው ያሰብኩትኝ። እንደዚህ ስትናገር አልወድም። ፊንገር ራሱ እገልሻለሁ ስትላት ቤታ ራሴን ነው በቤታ ቦታ ውስጥ ራሴን ከተትኩኝና ሀናቡ እኔና አንቺ ምናምን እገልሻለሁ እንዳለች ነው ያሰብኩት። ገባችኋል? የሆነ ሰው ክርር ያለና የሆነ ክፉ ነገር ሲናገር ራሳችሁን ለሌላ ሰው ክፉ ነገር ሲናገር ራሳችሁን እዛ ቦታ ከታችሁ ራሳችሁን እንደተባላችሁ ማሰብ አለባችሁ። ይሄ የሶሻል ሚዲያ ንግግር ነው። ወይኔ ሳይነስ ይሄ የሶሻል ሚዲያ ንግግር ነው። በዚች በሶሻል ሚዲያ ዩቲዩብ ልትመጣ ነው ወይም ደግሞ ሲጀመር ቤታዩ ላትም ትችላለች እኮ ይሄን ቤታዩ ናት ስፈነገር ያስወጣችብኝ ነው የምትለው አይደል? ሌላ አለች አይደል? እንዴ ጠላቷ አለች አይደል? እሙ ነው ምናምን የምትባል እሙና ቤታዩ እኮ ጓደኛሞች ላይሆኑ ይችላሉ። በምን ታውቃለች? እሙ የምትባለው የራሷ የሆነ በፊንገር ላይ ቂም ሊኖራት ይችላል። ይሄንን ነገር አውጥታ እንዲህ በህዝብ ፊት እንድትወርድ ያደርገቻት። ስለዚህ ይሄንን ሁሉ የምታስደርገው ቤታዩ ናት እኮ ነው። ምንም አይነት ማስረጃ ሳይኖራት እሷ ናት በማለት ነው አይደል? እንዲህ ጥምድ አድርጋት እገልሻለሁ። ስለዚህ ማለት ነው እኔ የምነግራችሁ ጓደኞቿ የተባላችሁ አብሯችኋት ያላችሁ እንቀርባታለን የምትሉ እናንተ ምን ማለት አለባችሁ? ተረጋጊ በሏት። ተረጋጊ። ኤቭሪዴይ በተናገረች ቁጥር ፖይንት ድሮፕ እያደረገች ነው። ህዝቡ የበለጠ በቃ የሆነ ህዝቡ ለእሷ ያለው ክብር እንዲቀንስ፣ ሰው እንዲፈራት፣ ሰው እንዳያምናት፣ እንዲጠነቀቅ፣ ከእሷ ጋር ጓደኛ እንዳይሆን እንዴ ኤልሻዳይ እያለች ታመሰግናለች አይደል? ኤልሻዳይ ቆንጆ ናት፣ ኤልሻዳይ ቢዩቲፉል፣ ኤልሻዳይ በዚህ ገብታ ሰውነቷ ያምራል፣ ቅርጿ ያምራል። ኤልሻዳይን እያመሰገነቻት ነው። ቤታየውን እኮ ኤልሻዳይ የምትላት ነገርን እኮ ቤታየውን ስትላት ነበር። ቤታየው ፈኒ ናት፣ ቤታየው ታስቃለች፣ ደስ ትላለች ምናምን የምትለው ነገር እኮ ነው አሁን ኤልሻዳይ ላይ ያለችው። ስለዚህ ማለት ነው ነገ ምን ይታወቃል? ነገ ኤልሻዳይ እና እሷ ቢጣሉ እኮ ሴም ሽት ነው። አሁን ቤታየውን ያለቻትን ነገር ኤልሻዳይንም እኮ ማለቱ አይቀርም። ስለዚህ ማን ነው አሁን ከፊንገር ሾው ጋር ተማምኖ ጓደኛ ሆኖ ሊቀጥል የሚችለው? ነገ በኔ እያልሽ አስቢ። ስለዚህ በጠላት ላይ ጠላት ምናምን እንትን እየጨመረች ነው። መረጋጋት አለባት። ሺ ሃቭ ቱ ቴክ ኢት ኢዚ ላይክ ሪላክስ ቺል ማንም ሰው እኮ ፌመስ ይሆናል። ከዛ በኋላ ደግሞ ሌላ ሰው ሲመጣ ደግሞ ቦታውን ይለቃል። ባይለቅ ራሱ ማለት ነው የእሱ ሰዓት እንዳለፈ አምኖ ያው በሚችለው ነገር መቀጠል ነው እንጂ እኔ ትናንትም ዩቲዩብ ላይ ነበርኩ ወይም እኔ የሶሻል ሚዲያ ፊገር ነኝ። ዛሬም ምን የሆነ መፈንገር ያለብኝ አልሽስ? ዛሬም እኔ ነኝ ፊገር መሆን ያለብኝ። ሌሎቻችሁ አትችይም አይደለም አንቺ፣ ሌላ ሰው፣ ሌሎች ደግሞ አሉ ህጻናቶች የሚመጡ ሶሻል ሚዲያው ሊቆጣጠሩ የሚችሉ። ስለዚህ ሌሎቹ ደግሞ ሲመጡ አሁን ፌመስ ነን የተባሉት ቦታውን ለቀው ለሌሎቹ መስጠት አለባቸው። አይሆንም እናቴ። በአሁኑ ሰዓት እያደረግሽ ያለው ነገር ወዳጆችሽ ራሱ እንዲጣሉሽ፣ ወዳጆችሽ ራሱ እንዲርቁሽ፣ ወዳጆችሽ ራሱ ማለት ነው ከአንቺ ጋር የሆነ በቃ መተማመን እንዳይኖራቸው በአንቺ እንዳይተማመኑ እኮ ነው። እንደዚህ ማለት የለብሽም። አረጋጓት። እኔ ምን እህቶች ምናምን የሏትም እንዴ? እኔ አሁን እህቶች አሉ እዚህ ጋር የሆነ የሚደብር ቃል ከተናገርኩኝ ወዲያው ነው ሜሴጅ የሚገባልኝ። ምንድን ነው የምታውሪ ነው የምባለው። እህቶች የሏትም? የሚቀርቧት ሰው የሉም እንዴ? ይሽቱቱ የምትባለዋ እወዳታለሁ ካለች ትንገራታ። ሰው እንዲጠላት፣ ሰው እንዲፈራት፣ ክብሯ በየቀኑ እየወረደ ሌላ ጉዳይ ውስጥ እየገባሽ ነው። ስለዚህ እኔ የምነግራት ነገር ተረጋጊ። ምንም እኮ የተፈጠረ ነገር የለም። ፈንግረሻል። ዛሬ እኮ አይደለም የፈነገርሽው፣ ያኔ ነው። እንደ ድሮ ፌመስ አይደለሽም። ሁሉ ነገሮች ወደቀ፣ አለቀ፣ ደቀቀ። በዛ ላይ ባንቺ ምን የሚሉ አሉ አይደል? አንቺ የምታስታውቂያ ምግብ ምናምን ማስታወቂያ ትሰራለች። ምን አይነት ማስታወቂያ ነው የምትሰራው? እሷን ራሱ ማስታወቂያ እንድትሰራ የሚያደርጉት ከእሷ ሳይሆን እሷ የምታስተዋውቀባቸው። አሁን ሬስቶራንት የምታስተዋውቅ ከሆነ ፊንገር ሾው የምታስተዋውቀውን ሬስቶራንት እኛ ሄደን መብላት የለብንም፣ አንመገብም። ፊንገር ሾው ልብስ የምታስተዋውቅ ከሆነ ያንን ልብስ ሄዳችሁ እንዳትገዙ።
ኖ ፊንገር ሾ ልብስም ለማስተዋወቅ ለሬስቶራንትም ለምግብም ለምንም ማስታወቂያ መስራት አትችልም። ምክንያቱም ልጅቷ ከሰው ጋር ያላት ግንኙነት ጥሩ አይደለማ። ስለዚህ እሷን መርጣችሁ ምግብም ይሁን ልብስም ይሁን ምንም ይሁን ማንኛውም ካምፓኒ ፊንገርን ይሄንን ማስታወቂያ ስሪ ማለት አይችልም። ካለ ደግሞ ማለት ነው የፊንገር ወዳጆች በቁጥር አሉ። እነሱ እየሄዱ ምግቡን መብላት ይችላሉ፣ ሾፒንግ ማድረግ ይችላሉ እንጂ እኛ ሌሎቹ የነሱን እሷ ያስተዋወቀችውን እቃ ሄደን መግዛትም አንፈልግም። ምግብ ቤቱ ሄደን መብላት የለብንም፣ ምንም ማድረግ የለብንም። ምክንያቱም ሴትዮዋ ጤነኛ አይደለችማ። በፖለቲካ ብትሉ በፖለቲካ ውስጥ አለች፣ በብልግና ንግግር ብትሉ በብልግና ንግግር አለች። የሌለችበት ነገር የለም። እኔ ስለ ሃይማኖት ስታወራ አልሰማሁም። ከዛ ውጭ ግን ፖለቲካውን ብልግናውንም ሁሉን ነገር ያለችበት እንደገና በአፏ ሞልታ ሰውን እገላለሁ የምትል ሴትዮ እንዴት ነው አንስታችሁ ይሄንን ምግብ ቤቴን ማስታወቂያ ስሪልኝ፣ አገልግሌንም ሆነ ምንንም ማስታወቂያ ስሪልኝ ወይም ደግሞ ይሄን ልብስ ማስታወቂያ ስሪ ማለት አትችልም። በእሷ ምንም አይነት ነገር ድርጅታችሁን ማስታወቅ አትችሉም። ምክንያቱም ሺዝ ላይክ ኖ ሺ ጋር ስታ ፊንገር ሾ ሪላክስ ማድረግ አለባት። ቁጭ ብላ ቡናዋን እየጠጣች አእምሯን ወደ ውስጥ ሰብስባ ከአንድ ቤት የሚወጣው ነገር ምንድን ነው? በየቀኑ እየተናገርኩ ያለሁት ነገር የኢትዮጵያ ሕዝብ ላይ ምን እየፈጠረ ነው ማለት አለባት። እዚህ ሶሻል ሚዲያ ያለ ነው። ምድር ላይ ያሉትማ የት ያዩዋታል? ቦታ ሰጥቶ የሚያየት የለም። ግን ማለት በአሁኑ ሰዓት ሶሻል ሚዲያ ላይ ነው ሁሉ ነገር የሚደረገው። ስለዚህ ማለት ነው መረጋጋት አለባት። ወዳጇ ነን የምትሉ ጓደኛዋ አይነት ወይም የአክስቴ ልጅ ናት እህቴ ናት የምትሉ ሰዎች ካላችሁ ምን እየሆንሽ ነው ያለሽው? ተረጋጊ፣ ሪላክስ አድርጊ ትንሽ ከሶሻል ሚዲያ። አሁን እኮ እሷ እንደ መሸነፍ ነው የቆጠረችው። ከሶሻል ሚዲያው ራቅ ብላ አይምሯን ሰብስባ ጭንቅላቷን አስተካክላ መምጣት እንደ መሸነፍ ስለቆጠረችው በየቀኑ እየገባች በየቀኑ የምታወራው ነገር ፖይንት ድሮፕ እያደረገች ነው። አሁን ተነስታ የሚያገዳድል ቢሆን እገልሻለሁ ብላ አንደበቷን ሞልታ የተናገረችው ያ ሁሉ በቃ ፌመስ ነሽ አንቺ እኮ ጨዋታ ትችያለሽ፣ ዳንስሽ ምንሽ ሁሉ